ላይ መድኃኒት የምትጨምሪው ማን ላይ ነው ስጨምር? ይሄ እኔ ላይም አባቴ ላይም ምንም እኔ እንትን ላይም አባቴ ላይም ምንም አይነት ነገር አለ። በጣም ሲጀምር ፈልገህ የምታረገው ነገር ምንድነው? ፈልጊ ማረገው ሁሉንም ነገር እስኪ ፈልጊ ያደረኩትን አንድ ነገር እንግዲህ ፈልጊ ያደረኩት እኔ ከእህቴ ጋር ፈልጊ እኔ ሲጀመር እህት አይደለሁም እህቴ ነሽ አትበል። አትንታኝ። አሁን ስታረጊ የነበረው ምንድነው? አትንታኝ። ወንድምሽ አይደል እና ወንድሜ እንደሆነ እንደዚህ ምንድነው ስታረጊ የነበረው? እንደዚህ አይነት ነገር ያዛት እሷን እሱ ጋር ዝም በይ። ወይኔ ወንድሜ ራሱ በመድኃኒት እነሱን ከማደንዘዝ ያውቃል። ነገርኩ ያውቃል። ተደፍሬ እንደሆነ ካምፓስ ስትገባ ይች ልጅ የሆነ ነገር እኮ ታያለህ እኮ። እኔ እዚህ ጋር እየታመምኩኝ እንደሆነ ሲያይ አባት ሄዶ አስመርምሮ ከተወሰነ ጊዜ በኋላ የባህሪ ለውጥ ማምጣት እንደጀመረች ከተለያዩ ሰዎች ጋር መዋል እንደጀመረች ገና በ10 ምናምን አመቷ ነው የነበረው ማለት ነው። እና በዛ እድሜዋ የተለያየ ሱስ መጠቀም ጀመረ። ያንን ነገር እንኳን አባቴ ማሟላት አይችልም ነበር እና በጣም ነው የምናደደው በሱ ደግሞ እና እንዳልኩ እልህኛ ነኝ ብዬ እና ለወንድሜ እኔ ወጥቶ ከጓደኞቹ ጋር ፑል ቤት ጨፍጭፎት ለሚመጣው ብር ሲሰጠው ሳይ ደሜ ነው የሚፈራው። በቃ በጣም ነው የምናደደው። ማን ነው ግኖች ማሳጅ ብታረገኝ ብርድ መቶሽ ምናምን ነው እኔ መሰለኝ። በጣም አሞኛል ወገቤ። ይሄን ነገር እኮ ሄደሽ ነው መታየት ያለብሽ ባለሙያ ጋር። ከሚከራዩት ቤቶች ላይ ምናምን ነገር በቃ ከግማሽ በላይ ያለ የሷ ድርሻ ነው። ማዘሯ በሷ በማዘርየው ስም ነበረ። እናታችን ደግሞ በሷ ስም ነው አርገ የሞተችው። እስቲ እንዴት ነበር ይሄ ነገር የተጀመረው? እንዴት ነበር እስቲ ብትነግረኝ። እሺ ይሄ ነገር የተጀመረው ከ2 አመት ምናምን በፊት ነው። እኔና ፋዘር ሳይሆን ፋዘር እና እኔ አብረን ነው የምንውሉ ምናምን ነገር አለ። በስራ ምናምን ነገር እንገናኛለን። ስራችን ተቀራራቢ ነገር ነው። ከዛ በቃ አንተ ሄደ ወደ ቤት ረፋልኝ። ከዛ እኔ የቤት መጥቼ ሀገር ሰላም ብዬ የቤት መጥቼ ምግብ ምናምን ነገር ጠየኳት። ምግብ ሰጠችኝ በለው ምናምን እንደ ኖርማል ነገር። ከዛ ወይን አትጠጣ ምናምን ነገር አለች። እሺ አምጪልኝ ልጠጣ አንቺ ከሚደብርሽ ምናምን ብዬ እሷ እንዳይደብራት ነው በቃ አንቺ ከሚደብርሽ ልጠጣልሽ ምናምን ነገር ብዬ ወይን ሰጠች። ከዛ ወይኑን በምጠጣበት ሰዓት ወይኑ ላይ ምን እንዳለ አላውቅም። እኔ በዛ ሰዓት ራሴን እስታለሁ። ምንም የሆንኩትን ነገር ምንም ጭራሽ አላውቀውም። ጭራሽ ምንም ማውቀው ነገር የለም። ከዛ ስነሳ ከባኒንግ ስነሳ እጄን ታስሬያለሁ ምናምን ነገር ራቁቴን ነኝ። እሷም ከእኔ አጠገብ ራቁቷን ተኝታለች። ከዛ ይሄን ነገር እንዴት ለውስጤ ላሳምነው አይቺ ቤት ሄደለች ምናምን ብዬ ለፋዘርም ሳልነግረው ምናምን ነገር ብዙ ቀናትን አሳልፍኩ። ከዛ ከሆነ ቀን በኋላም ፋዘርን እንደዛው አርጓለች መሰለኝ። በቃ ምን እንዴት ልንግባባው አልቻልንም እኔና ፋዘር። ከዛ በኋላ አለ አይደለ ቤቴን አታረግም እላለሁ እኔ፣ እሱ አርጓለች ይለኛል። እኔ አታረገውም እላለሁ፣ እሱ አርጓለች። እንደውም ካላመንከው ከተለያዩ ወንዶች ጋር ናት ሄደ ይለኛል ቤት። አረ እኔ አላምንም ቤት አልሄድም እለዋለሁ ምናምን ነገር። ከዛ አንዴ ቤት ስገባ እያጨሰች ደረስኩባት። ቤት በምገባ ሰዓት እያጨሰች። ከዛ ምንድነው ምናምን ነገር ስላት በቃ ሲደብረኝ ምን ላድርግ አለች። እናንተም ስመጡ አታወሩኝ ስልኬ ላይ ተደጅ ከሙል ስልኬ ላይ ነው ስልኬ ላይም እንደዚህ አይነት ነገሮችን ነው የማይሆነው ነገር እያለች ለኔ ያለ ስልኬ ላይ የማያቸው ነገሮች እንደዚህ ናቸው ምናምን ነገር በቃ ማጨስ ቅድም እያልከኝ ነበር። ግን ይሄ ከማጨሱ ምናምን ውጪ በጣም አዲክትድ እንደሆነች ማለት አጠገብ ሁላ ቁጭ ብላ ወይም አንተም ኖረ አባትየውን ቁጭ ብሎ ሊሆን ይችላል ሴክስ ፊልሞችን እንደዚህ ከፍታ እንደምታይ አይነት ነገር እየነገርከኝ ነበረ ቅድም። በተደጋጋሚ እንደዛ ቪዲዮዎችን ነው የምታየው፣ የሴክስ ቪዲዮዎች ምናምን ነገር፣ ፖርኖግራፊ የሆኑ ፊልሞች፣ ፖርኖግራፊ ፊልሞችን ምናምን ነገር ነው የምታየው። አሁን ጫት ምናምን ሲቁሙ ምናምን ነገር ይለቀቃል መሰለኝ ቲክቶክ ላይ። እሺ እነሱን ቪዲዮዎች ታያለች ምናምን ነገር በቃ እንደዚህ አይነት ላይቭ ላይ ምናምን ነገር በቃ እዚያውን ማህበረሰቡን ወጣ ብለህ ስለሷ ብትጠይቅ በቃ የሚነግሩህ ነገር እንዳለ ነገር ማይሆን
ማይሆን ነገር ነው የሚነግሩት። ከዛ እኔና ፋዘር አሁን ያን ነገር ያቅባታል መሰለኝ እንደምታይ ያው ዞሮ አጠገቡ ስለምታይ ያውቃል ነው ትከፍታለች። ከዛ አንዴ ስልኳን ቀማት። ስልኳን በሚቀማት ሰዓት ለምን ትቀማኛለህ ምናምን ብለው ሌላ ጥል ቤት ውስጥ ሌላ ጸብ። እናቴ ስለሌለች ነው የምታረገው ምናምን ነገር ትሏለች። አባትየውን አለ አይደል እናቴ ስለሌለች ነው ይሄን ነገር የምታረግብኝ ምናምን ነገር ብላ ምን የምታረግብኝ ማለት ይሄ በቃ እኔ ትዝ ማለል ምናምን ነገር እሷ ብትኖር ኖሮ እንደዚህ ያልሆንም ነበር እኔ ምናምን ነገር ትላለች። ከዛ አረ እኔ እንደዚህ አይደለም ምናምን ነገር ከዛ በቃ ተጣልተው ከስንት ደቂቃ በኋላ ነው ስልኳን የመለሰላት። ከዛ እኛ ስንገባ ነገር እሷ ሌላ ነገር ታደርጋለች መሰለኝ። እኛ በምንተኛ ሰዓት ሌላ ነገር ማለት ይሄ ራስን ማርካስ ምናምን ነገር የሚባለው ነገር ነው መሰለኝ። እሱን ታደርጋለች። በቃ ምን ልበል ከየው እናታችን አሁን ከሞተች አሁን ድምጾች ይሰማቸዋል ነው? አዎ በተደጋጋሚ ድምጾች ይሰሙናል። ምንም ሼም ምናምን የሚባል ነገር የለም ማለት ነው። እናንተ ተኛችሁ አልተኛችሁ ፊት ለፊታችሁ ትከፍታለች። ይሄንን ነገር ደግሞ ጓዳም ገብታ ታረጋለች። የተለያዩ ወንዶች ይዛ ትመጣለች ምናምን ነገር። አሁን እኛ ለምሳሌ አሁን ሳሎን ብንቀመጥ ቡና ፈላችልን ልበልክ፣ ቡና ፈላችልን ቡናችንን ጠጣን። እኔና ፋዘር በምናወራበት ሰዓት እሷ መኝታ ቤት ሌላ ነገር እያደረገች ይሆናል። ይህን ነገር ማለት መቼም መጀመሪያ ላይ ይሄ ነገር እያደገ መጥቶ ነው አይደለ? ይሄ ሱስ መጀመሪያ ላይ ከምትውላቸው ሰዎች ሊሆን ይችላል። ከዛ ኢንተርኔት ላይ በሶሻል ሚዲያ የምታያቸው የምትመለከታቸው ቪዲዮዎች አሉ። እያደገ ይሄ ሴክስ አዲክሽን ውስጥ ገብታ ነው እንደዚህ አይነት ነገሮችን ራሷን የማርካት ምናምን አይነት ነገር የጀመረችው። ከዛም አልፎ ተርፎ ደግሞ ከተለያዩ ሰዎች ጋር ማለት መድኃኒቶችን ምናምን እየተጠቀመች እናንተንም አደንዝዛ ያንን ነገር ለማረጓ ምክንያት ይሄ ነገር ስቴፕ ባይ ስቴፕ ደረጃ በደረጃ እንግዲህ እያደገ መጥቶ ነው እናንተ ጋር ይሄ ነገር የደረሰው ማለት ነው። ማለት አንተ እንደ ወንድ ልጅ ሊሆን ይችላል፣ እሱም አባትየውም እንደ አባት ሊሆን ይችላል። ይሄ ነገር እንዳይከሰት የራሳችሁን ነገር ገና ከመጀመሪያው ምንም ያረጋችሁት ነገር አልነበረም? መጀመሪያ አካባቢ ላይ ካምፓስ ባለችበት ሰዓት ትምህርቷን አቁማ ቤት እንድትቀመጥ ሊያደርግ ነበር ፋዘር። ከዛ ትምህርቷን ለምን ታቆማለች ምናምን ነገር፣ ትምህርቷን አልፋ ትማር ምናምን ነገር፣ አንተ ምከራት፣ ኮስተር ብለህ እየተቆጣ ምከራት ምናምን ነገር አልኩት። ከዛ አይኒ ትምህርቷን ታቆማለ። እሱ ግግም ብሏል አይደለ? ትምህርቷን ማቆም ነው ያለባት፣ ትምህርቷን ታቆማለ። እንዴት ትምህርት ታቆም ትላለህ ምናምን ነገር። እሺ መከራት እምቢ ብትለኝ ሳለኝ፣ እስኪ መጀመሪያ ሞክርና ከዛ በኋላ እናየዋለን አልኩት። ከዛ ሊመክራት ምናምን ሞከረ ምናምን ነገር። በቃ ልጅቷ ምንም በቃ ያን ነገር ለመተው ፍላጎት የላትም ምናምን ነገር። ከዛ የሆነ እረፍት አለ፣ ብሬክ አላቸው። ከአንድ አመት ምናምን በኋላ ብሬክ አላቸዋል። በዛ ሰዓት ቤት በምትመጣ ሰዓት የባሰ ተበላሽታለች በፊት ከነበረችበት። ከዛ ቤተክርስቲያን ወስዶ ምናምን ነገር በአባቶች ምናምን ሊያስመከራት ነበር የእሱ ሀሳብ። ከዛ ቤተክርስቲያን እንሂድ በሚላ ሰዓት ምን ያደርግልኛል ቤተክርስቲያን፣ ምን ይጠቅመኛል ነው የምትለው። እሷ የምትሰጠው ምላሽ ይህንን ነው። እኔ ቤተክርስቲያን ምን ያደርግልኛል፣ ምን እሰራለሁ ቤተክርስቲያን ሂጅ ምናምን ነገር፣ ፈጣሪ ቢወደኝ እናቴን አይወስድብኝ ምናምን ነገር ነው የምትለን እኛ። ከዛ ፋዘርም ሲሰለቸው አሁን አንተ አንድ ነገር ሞከረ ሲሰለች ታቆም የለ ሞከረም ቢያለችው ቶ ምናልባት ግን እንደዚህ አይነት ነገር ደረጃ ላይ ለመድረሷ እኔ ከተሰማኝ አንዱ ነገሮች ማለት ነው የእናቷ በመኪና አደጋ መሞት፣ እሷን በልጅነቷ ጉዳት ደርሶባት ኮማ ውስጥ ገብታ ምናምን እንደነበረ በነገራችን ላይ የተወሰነ ሰዓት ሄጄ ከእሷ ጋር ቆይታ አድርጌ ነበረ አንተን ከማግኘቴ በፊት ማለት ነው። በሰላም ወጣ ከቤት ገብታ? በሰላም ነው። እኔም ብቻዬንም አልነበርኩኝም። የተወሰነ ቆይታ አድርገን ነው የወጣ ነው። ግን ዞሮ ያው ለአንተ ልንገርህ ብዬ ነው። የሆነ ቅድም እንዳልኩ ስለደረሰባት ነገር የተወሰነ እየነገረችኝ ነበረ። ሳይኮሎጂካሊ የሆነ በዛ ነገር ላይ የተጎዳችበት ብቸኛ ለመሆን ከሰው ጋር በተለይ ደግሞ ሴት ጓደኛ ወላ እንደሌላት ነው እየነገረችኝ የነበረው። ምናልባት ብቸኛ ለመሆኗ ከዛ ወደዚህ ነገር ሱስ ውስጥ ለመግባት ያ ነገር ጎርቷታል ብላ ታስባለህ? የመኪና አደጋው ምናምን ነገር በጣም ጎርቷታል።
ከመጠን በላይ ነው የጎዳት። መጉዳት ብቻ ሲሆን ከመጠን በላይ ነው የጎዳት። በልጅነቷ ነው ህፃን እያለች እሷን ኮማ ውስጥ ገብታ ከዛ ኮማ ውስጥ ሆነ እንግዲህ አስበው እናት አርፋለች ምናምን ነገር ተብሎ ከዛ አንተ ሀሳብህ ሁሉ ነገር ኮማ ውስጥ ሆነ እናትህ ጋር ነው። መቼም እናትህን በምንም አትለውጣት፣ በምንም አትለወጥ ነገር ናት። ሀሳቧ ሙሉ እናቷ ጋር ነበረ ምናምን ነገር። ከዛ ትንሽ እያገገመች በመጣች ሰዓት ነበር የተነገራት። ባሰ ዞና ሲነገራት በቃ ከዛ በኋላ አሁን ትንሽ ለማረጋጋት እሷን ለማረጋጋት ነበረ ሞክር የነበረው ምናምን ነገር። ያው አልሆነም። ከዛ ትምህርቷን ከኛ ጋር ይሄን ያህል አታወራም፣ አናወራም፣ ክሎዝ ነን። እሷም እኛ ጋር የምታወራም እኛም እሷ ጋር ሄደን አናወራም። ከዛ ሴት ናት ደግሞ በመኪና የገጫቻቸው መሰለኝ። ሴት ልጅ አትወድም፣ ጭራሽ ነው የማትወደው ሴት ልጅ። ባታይ ደስቷ ነው ምንም በቃ። ከዛ ጊዜ በኋላ ሴት ልጅ ጓደኛ የሚባልም የላትም ነው። እኛ እንደምናያቸው ከሆነ ወንድ ነው እንዳለ። በጣም የሚያሳዝን ነገር ነው። በቤተሰብ ደረጃ ማለት ይሄ ነገር እረዳሃለሁ፣ ይገባኛል። ለሰው ለመናገር በጣም የሚከብድ ነገር ነው። በጣም ጸያፍ ነገር ነው፣ ለጆሮ የሚከብድ ነገር ነው። ግን ያው መታገስ ስላለብህ እንደዚህ አይነት ነገሮች ሲደርስብህ ማለት ነው። አሁን እኮ እየባሰ ሌላም ነገር እኮ ሊከሰት ይችላል። በጣም እኮ የሚከብድ ነው። ቤተሰቦች ልጅም እኮ ሊከሰት ይችላል እንደዚህ አይነት ነገር ላይ። ነገ እኮ ምን ሊባል ነው ለህብረተሰቦች? ልጅ ከየት መጣ ተብሎ እንዴትስ ሊወራ ነው? ስለዚህ በጊዜ አንተም እኔ እንደውም የምለው ማለት ነው አርፍደሃል ይህን ነገር ለማቆም። ያው ወደህ እንዳልሆነ ይገባኛል። የሆነ የተያዝክበት የታሰርክበት ነገር እንዳለ ይገባኛል። ሳይኮሎጂካሊም የተጎዳህበት ነገር እንዳለ ይገባኛል። ይህንን ነገር እንግዲህ ቀድም እንዳልኩ እኛም የባሰ ከዚህ የባሰ የከፋ ነገር የለም። ግን ልክ እንደዚህ አይነት ነገሮች ብዙ ኬዞችን የፈታንበት የራሳችን መንገድ አለ። በዛ መንገድ እናንተን ለማገዝ አንተንም አባትህንም ለማገዝ እንሞክራለን በተቻለን አቅም ማለት ነው። ግን እስቲ የመጨረሻ ጥያቄ ከቤተሰብም ሊሆን ይችላል ከእናንተ የአባት ወንድም ዘመድ የሚባል ነገር አለ አይደለ? እንዴት ነው ዘመድስ ምናምን ወደ ቤት የሚመጣ ምንም የለም? አረ ምንም ነገር እሷ ጨራሽ በቃ ምንም ነገር አትፈልግም። ማንም ሰው እንዲመጣባት አትፈልግም። ዘመድ የሚባል የለ። በቃ ከጓደኞቿ ጋር መቃም ነው የምትፈልገው። ወንድ ናቸው እንደነገርኩ። ከእነሱ ጋር መቃም፣ ማጨስ፣ መጠጣት፣ አብራችሁ መተኛት ነው የምትፈልገው። በቃ ሌላ ህይወት የለም። ሌላ ህይወት የለም። በቃ ይኸው እነዚህ አራቱን ስቴፕ ነው። ትቅማለች፣ ታጨሳለች፣ ትጠጣለች፣ አብራ ታድራለች። ገንዘቡ እንዳለ በእሷ በኩል ነው የሚገባው። አዎ በእሷ በኩል ነው የሚገባው። ግን አንዳንድ ጊዜ አሁን ለምሳሌ ለቤቱ የሚያስፈልጉ ነገሮች ይኖራሉ። ለቤቱ የሚያስፈልጉ ነገሮች ሲኖር ፋዘር ነው የሚቀበለው። አላ የቤት ኪራይ ከኪሳያን እና እሱም ስራ እንሰራለን። ከዛ ቤታችንን እናሟላለን። ከዛ ሌላ የተረፈውን ብር እሷ ናት የምታጠፋው ከጓደኞቿ ጋር እሷ ናት የምታጠፋው። አሁን እንደውም ትምህርት አልማርም ብላ ቤት ቁጭ ብላለች ጭራሽ። እሺ በጣም የሚያሳዝን ነገር ነው። እንግዲህ ቤተሰቦች ከእናንተ ጋር በመሆን ያው እንደተለመደው ሁሌም እንደምናደርገው ማለት ነው እዛ ቤት ውስጥ ድብቁ ካሜራችን እናስቀምጠናል። በድብቁ ካሜራችን ይህን ጸያፍ ነገር ለማየት እንግዲህ በጣም የሚከብድ ነገር ነው። ግን ይህን ነገር ለመጀመር ካሰበች ለመጀመር ከሞከረች እንግዲህ እነዚህን ነገሮች እኛ ቀጥ ብለን ገብተን ጆሮዋን ይዘን ማለት ነው ለህግ አካል አስተላልፈን የምንሰጣት ነው የሚሆነው ማለት ነው። ምክንያቱም እንደዚህ አይነት ነገር እንደ ማህበረሰብ እንደ ህብረተሰብ በጣም ከባድ ነገር ነው። ቶሎ ሀይ ሊባል የሚገባው ነገር ነው። ቶሎ ሊቁም የሚገባው ነገር ነው። ዛሬ አንድ ሰው ያደረገው ነገር እንግዲህ የተለያዩ ቪዲዮዎች አይተናል። ከዚህ በፊት የነበረው 1 2 እየተባለ ነው የሚቀጥለው ማለት ነው። እንደዚህ ያደርጋለሁ። ሱስ በጣም መጥፎ ነው። ያልሆነ ነገር መጠቀም በጣም መጥፎ ነው። ላልሆነ ነገር ነው የሚገፋፋው ማለት ነው። ከዛም በተለይ ደግሞ ከዛም ውጪ የተለያዩ ቪዲዮዎች ላይ እንደዚህ የባለፈው የሴትዮዋ ላይ እንግዲህ የሰራነው ቪዲዮዎች ላይ አብዛኞቻችሁ ኮሜንት ስታደርጉ ማለት ነው እነዚህ ሰዎች ወዶ ላይሆን ይችላል እንደዚህ የሚያደርጉት፣ በመተት ተይዞ ሊሆን ይችላል፣ ሴጣን ሊሆን ይችላል እያላችሁ ነበረ። አሁን ትክክል ነው። ምክንያቱም አንድ ሰው በጤናማ አይምሮ ማለት ነው ይህን ነገር ሊያደርግ አይችልም። ከበስተጀርባው የሆነ ነገር የሚገፋው ይኖራል ማለት ነው። አብዛኛው ጊዜ ማለት ነው ያው ተገዶ ሳይሆን በመተትም ሊሆን ይችላል፣ በሴጣን ሊሆን ይችላል። ብቻ ዞሮ ምንም አይነት ነገር ምንም ይሁን ይሄ ነገር ትክክል አይደለም። ሀይ ልንለው የሚገባ ነገር ስለሆነ ይህን ነገር ቶሎ ተከታትለን ማክሸፍና ማስቆም ነው ያለብን ነው። ቤተሰቦች ከእናንተ ጋር በመሆን
ምን እናደርግ? እስቲ እናንተም ሀሳብ አስተያየቶቻችሁን ከስር ባለው ኮሜንት ሴክሽን ላይ ያስቀምጡልን። ላይክ ሼር ይደረግ፣ ሰብስክራይብ ይደረግ። አብራችሁ ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንደዚህ ነው ሰላም የሚባለው። ዛሬ ደግሞ እና እንዴት ልጅ ምንድን ነው እንደምን የምሰቃቅልብኝ? ዘላለም አለምሽን ስልክሽ ላይ ማየው ቪዲዮ ብታይ ማለት ነው። በቃ አልገባም። አልቃምኩም ዛሬ ደብሮኛል። ዛሬ ያልመጡልሽም ማለት ነው። ማነው አሁን አንተ መታል ከአንተ ጋር ነው ፈታ ማለት ከአንተ ጋር ማለት ምን ማለት ምን ማለት ነው? ከአንተ ጋር ማለት ወንድሜ አይደል እንዴ? እና ሉና ወንድምሽ ሆንኩኝና አቦበት ነው ታዲያ ያምሻል እንዴ? ሴትዮ ነገር አሁን ምሳስች ያረጋል ግባና ብላ እያየሁኝ ነው እያየከኝ ነው አይደል? ሳለኝ ነው ገብቲ ስጪ ምሳ ተነስጪ እንደ ሴት ገብቼ ለውጣ እንዴ? እስከዛሬ ስትወጣ ነበር ምን እንደ ሴት ምናምን ታሽቃብጣለህ? አስቀያለሁ እናንተ ሲያስጠላ አበራ ምን የሰራሹ ነገር እንዳለ አበላ ምናምን ታያለሽ እንዴ? ደግሞ ምንድነው ዝም አትሪ ስልክሽ ላይ አረ ስልክሽን እስኪያስቀምጪ ፋታስጪ ምን ጸር ስላላረኩ ነው ለካ አይኔን እያቃጠለኝ አስታውስ። እሺ ምን ነው ነገር አለ አስቀምጪ ስልኩ ምንድነው ምን ነው አውራኝ ታዲያ እኮ አስቀምጪና ነው ልትጨቃጨቂ ስልኩን አስቀምጪና እናውራ። ሻሪ እሺ አሁን የምትይበት ምክንያት ምን ቪዲዮቹ የምትይበት ማን ምንድነው ምክንያት ማለት አልገባኝም። ምን አገባ ማለት ምን አገባ ማለት ነው? አዎ ይመለከተኛል። ድም በእናትህ ይሄንም ታወራኝ በቃ ስልኩን አስቀምጠሽ በስተክል አውሪኝ ነው። አይወለ እኔ አልቃምኩም፣ ጓደኞቼ አልመጡም፣ ደብሮኛል። እሺ ጓደኞቼ አልመጡም፣ አልቃምሽም፣ ደብሮሻል። አዎ እሺ ስለደበረሽ ነው ቪዲዮቹ የምታይ? አዎ እና ምን ላድርግ? እሺ እኔ አሁን እንድትተቆም በእናትህ የነገር ከቻልክ እኔ ብር ትራንስፈር አደርግለታለሁ ይዘህልኝ ነው። ምንድነው ማመጣልሽ? ዛሬ ጫትም የለም ምንም የለም። ከኔ ጋር ነው የምታወሪው? እያወራን ነው ምን ማለት ምን ማለት ነው? ተወኝ በእናትህ። ሲጀምር ዛሬ ምን አይነት ቀን እንደሆነ ታውቃለህ? ጀርቤን አሞኛል። እሱን ፍሎት ይጅበታልሽ ይለቅሻል። ወሬ ያዘንክልኝ አትምሰል። እሺ አሁን ስሚ ቪዲዮቹን ማየት ማቆም አለብሽ። በጣም እየተጎዳሽ
በጣም ከመጠን በላይ ጀርባዬን አሞኛል። በእናትህ እና እኔ ስለ ጀርባሽ ምን አገባኝ? እዛው ማሳጅ ምናምን ትላለች እንዴ? እኔ ምን አግብቶኝ ነው? ወጌሻ ሻርክሽኝ እንዴ? ምን ችግር አለው? ወንድ ቢያደርግ ምን ችግር አለው ማለት እናንተም ብሎ ስሚኝ፣ አሁን ስሚኝ፣ አሁን ወደ ቁም ነገሩ እንትን ምናምን አትበይኝ። ጫት ምናምን ልትይ ነው? አዎ በእናትህ ለዛ ነው የጀዘብኩት። ስጀዝቢ ላይ ስጀዝቢ ላይ እኔ አይመለከተኝም እሱ። እሺ የምትለኝም በለኝና አውጣ። አሁን ስለ ብሩ ላወራሽ ፈልጋለሁ። ስለ ቤት ኪራዮቹ፣ ስለ ኪራዩ። እሺ ምንድን ነው ኪራዩ? ስለ ኪራዮቹ በሶስታችንም አካውንት እኩል መግባት አለበት። ምኑ ብሩ ማለት ምን ማለት ነው? አይ ቀይ እኔ የምወስዳቸው የኪራዮች ብር በአንተና በዛ ሽማግሌ ብር ሊገባ በዛ አባትሽ ነው። በዛ ሽማግሌ ብር ዝጋፍ ከዳት ሲያስጠላ እንዳታስቡ። ለምንድን ነው ማናስበው? እንዳታስበው። ለምን ቆይ ማናስብበት ምክንያት ንገሪኝ። አይ አይሆንማ። ምን ሆነ ነው? ስለማይሆን እኮ ለምንድን ነው የሚሆነው? አይሆንም ታለች እንዴ? የእናቴ ድርሻ ነው። በጣም የእናቴ ድርሻ ነው። እናት እንዳለች ምናምን ነበር የምታስበው። የታባት አቃታ እሱን በፍርድ ቤት የምንጨርሰው ነው። የምን በፍርድ ቤት ነው? የትኛውን ፍርድ ቤት? አሳይሻለሁ። እውነት ፍርድ ካለ ፍርዱ እንዴ ምን ሆነ ነው? ደግሞ የምታረጋቸው ነገሮች እንዳላውቀንብሻል። ይሄ መድኃኒት እየጨመርሽ ምናምን የምታረጋቸው ነገሮች እንዳላውቀንብሻል። የምመዳኝ ነው የምጀምረው። መጠጡ ላይ መድኃኒት የምትጨምሪው ማን ላይ ነው ጨምረው? ይሄ እኔ ላይም አባቴ ላይ ምንም እንትን ላይም አባቴ ላይም ምንም አይነት ነገር አለ። በጣም እኮ ሲጀምር ፈልገህ የምታረገው ነገር ምንድን ነው? ፈልጌ ማረገው ሁሉንም ነገር እስኪ ፈልጌ ያደረኩትን አንድ ነገር ንገሪኝ። ፈልጌ ያደረኩት እኔ ከእህቴ ጋር ፈልጌ እኔ ሲጀምር እህቴ አይደለሁም። እህቴ ነሽ አትበል። እዛ ወደዛ 10 እጅ ባዳዎች ስታስተና ወደዚህ እጂ አሁን ስለ ብሩ ምን አስብሽ? በፍርድ ቤት እንሂድ ወይስ? ይኸውልህ ነገርኩህ። ፍርድ ቤት ምናምን አትበለኝ። እናንተ 10 እጅ ባዳ ናችሁ። በቃ ባዳ ነን? አዎ ባዳ ናችሁ። እሺ መድኃኒት ብታረጊውን ነገር ስላይግልሽ እሱን አርፈሽ ትቀመጫለሽ። እስቲ ማስረጃ ያለህ ማስረጃዬን አሳይሻለሁ አልኩሽ እኮ። በእናትህ የዛን ሰዓት ፍርድ ቤት ላይ አሳይሻለሁ። ቤቱ ላይ ነው የምትችይው። እሺ አሁን ተነስተሽ ምሳ ስጪ። ኧረ በእናትህ ወደዛ። እኔ ደግሞ የቤት ውስጥ አንገልሽ ምግብ እንዴት ነው ማለት? አልሰራሁም በቃ ጀመር አሞኛል እያልኩህ ነው አይደል? ወገቤን አሞኛል። ወገቤን ስታመም ይኸውልህ ለዛ ሽማግሌ ማባትክም ለአንተ እንስተን ማለት ነው። ሽማግሌ አባትሽ ነው። አባቴ አይደለም። አይደለም እየነገርኩህ ነው። አባቴ አይደለም። አንተ ወንድሜ አይደለም። እናንተ አላችሁኝ እንጂ ሲጀመር እናንተ እንደ እህት ብታዩኝ ኖሮ እኮ ከዛሬ 7 ዓመት በፊት እናቴ ስትወጣ እንትን ብላችሁ ምን አደረግሽ? እኔ ስከፋ እንዴት ነሽ ነው ማለት አንተ ጋር ልቀመጥ። የት ነው የምትቀመጪው? ይዤ ወደዛ ያመሻል እንዴ? ምንድን ነው? አየህ አትረዱኝ ማለት አልገባኝም። እሱ ጋር ለምንድን ነው የምትቀመጪው? እሺ ጀርባዬን እሺ አላሽሽም። ወጌሻ ሻርክሽ እንዴ? ጀርባዬን እንዳታናገረኝ ወይ እንዳታወራኝ። የማደርገውን ነገር ግን ታውቃታለህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ ተነስተሽ ምግብ ስጪ ልብላበት ረውኛል። ወገቤ አሞኛል። አልሰማ ምግብ ስጪ ተነስተሽ። ወይኔ በእናትህ ወይኔ አስተካክል። እኔ ችግር ናችሁ ነው እንትን እኔ ብር እየጠፋኝ ነው እዚህ ሲጀምር
ግረና ምንድነው? አውርደው ጫማ ሶፎን ያውሽ አላወርድም። እሺ እንደዚህ ዙር ወደዛ አካባቢ አውስች እንግዲህ ስቀልብ የት ነው የምትሰቂው? ምንድነው? አሞኛል እያልኩ አንተ ለዚህ እኮ ነው ማለት ነው። እሺ እግርህን እንደዚህ አድርገው እዛኛው ሶፋ ላይ ተስቀልብ። እዛኛው ሶፋ ላይ ተስቀልብ። አይመለከተኝም። አታሽቃብጥ በእናትህ ወደዛ። ማንም እንደውም ወጣታ ማነው? ሰላም ነው? እንዴት ናችሁ? ሰላም ነው? ሳልደውልልህ እንዴት መጣህ? ተመልሼ መጣሁ። ሳትደውይልኝ አንዳንድ ያልጨረስናቸው ነገሮች ነበሩ ቅድም። እንዴት ናችሁ? ደህና። ምን እያደረግሽ ነው የነበረው? ምን አደረኩኝ? ምንድን ነው እየሰራሽ የነበረው? ስትጨቃጨቁ ነበር አይደል? ከእሱ ጋር አንዴ እስኪ ወንድሜ እሷን ላዋራት ውስጥ መንገሬ እኮ አይቀርም ነበር። መንገሬ ማለት የሆነ ስትጨቃጨቁ እሱ ወንድምሽ ነው አይደል? አዎ። ቀደም ስትይኝ አንድ አባትና አንድ ወንድም አለኝ ምናምን እያልሽኝ ነበረ። ወንድምሽ ነው ወይስ ሌላ ነገር? ወንድሜ ነው ብለህ ያዝ። ወንድምሽ በነገራችን ላይ ቀደም ኑ ግቡ ወንድዬ። ለምንድን ነው የሚገቡት? ምን ይሰራሉ እነሱ? ና ገባ። ካሜራውን አንሳው። ቅድም እዚህ በመጣሁበት ሰዓት ማለት ነው ካሜራ አስቀምጠን የነበረው እዚህ ድብቅ ካሜራ ይኸውልሽ፣ ይታይሻል እዛ ጋር ድብቅ ካሜራ አስቀምጠን ነበረ። ማን ስለሆንክ ነው የምታስቀምጠው አንተ? መጥፎ ስራሽን ለማጋለጥ። የትኛውን መጥፎ ስራዬ? ቆሻሻ ስራሽን ለማጋለጥ ድብቅ ካሜራ አስቀምጠን የነበረው። ማን ነው ውስጥ ያለው? ማለት ሳልገባ በፊት ንገሪኝ። ማን ነው ውስጥ ያለው? ለምንድነው ሲጀመር ሳሎን ስለገባ ጓዳይ መግባት አለበት? ማን ነው ውስጥ ያለው? ዘመድ ነው አልኩህ እኮ ቅድም አልሰማኸኝም? በሽተኛ ሰው እያለ። እርግጠኛ ነኝ ዘመድ ነው? አዎ። ማን ነው ውስጥ ያለው? ምንድን ነው እያደረግሽ ያለሽው? ይኸውልሽ በድብቅ ካሜራ ስከታተልሽ ነበረ። ከመግባቴ በፊት ንገሪኝ። ነገርኩህ። አባትሽን ነው ውስጥ ያስቀመጥሽው? አባት ምንድን ነው ስታደርጊ የነበረው? ምን ሳረግ? ሲጀመር በድብቅ ካሜራ ስከታተልሽ ነበር። ቆይ ምንድን ነው ውስጥ ስታደርጊ የነበረው? አትንታኝ። አሁን ስታደርጊ የነበረው ምንድን ነው? አትንታኝ። ወንድምሽ አይደል? ወንድምሽ አይደል? እና ወንድሜ እንደሆነ ነው እንደዚህ አይነት ምንድን ነው ስታደርጊ የነበረው? እንደዚህ አይነት ነገር ያዟት እሷን። ዝም በይ። ያዟት፣ እሱ ጋር ያዟት። አይዞህ አባቴ። ያዟት፣ እሱ ጋር ዝም በይ። ወይኔ አይዞህ ወይኔ ጉዴ! አይዞህ ደረስክልኝ። አይዞህ። ወይኔ ጉዴ! አጥፋ እንዴ ካሜራውን አጥፋ። ይኸውልሽ ትሰሚያለሽ አይደል? እሺ። የገዛ አባትሽን ነው እንደዚህ አስረሽ የምታስቀምጪው? ምን አይነት መድኃኒት ከየት እያመጣሽ ነው ሲጀምር መድኃኒቱን? እሺ አትንታኝ። ንገረኝ። ገና ጠፈጥፍሻለሁ። ትሰሚያለሽ? የገዛ አባትሽ ላይ ነው እንዴት? ዝም በይ። የገዛ አባትሽን እንዴት እንደዚህ ታደርጊያለሽ? አባቴ እንደሆነ በምን እርግጠኛ ነኝ? አባቴ እንደሆነ አባትሽ ካልሆነ ታዲያ እዚህ ምን ያደርጋል? አባትሽ ካልሆነ ንገሪኝ፣ እዚህ ምን ያደርጋል? ንገሪኝ። እሺ አትምታኝ፣ ልንገርህ። ቁጭ በል። እኔ እነግርሃለሁ እኮ አይደል? እንዴ ለምን መቀለቀለኝ? እንዴት እንደዚህ አይነት ስራ ትሰሪያለሽ? ይኸውልህ እኔ አልቃምኩም። በጣም ደስ እኔ ይኸውልሽ ስለ ሱስሽ አይደለም እየጠየኩሽ ያለሁት። ትሰሚኛለሽ አይደለ? ለምትጠይቀኝ ጥያቄ ቀጥተኛ መልስ ነው አይደለ? እኔ ስለ ሱስሽ አይደለም እየጠየኩሽ ያለሁት። ትሰሚኛለሽ አይደለ? እየጠየኩሽ ያለሁት እንዴት እንደዚህ አይነት ነገር ታረጋለሽ ነው እያልኩሽ ያለሁት። ስላንቺ መቃም አለመቃም እኔ አያገባኝም። ትሰሚኛለሽ አይደለ? እምጠይቅሽን እያንዳንዱ ጥያቄ በስነ ስርዓት እንድትመልሽልኝ ነው የምፈልገው። እሺ 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 እሺ። ማን ነው መድኃኒቱን የሚሰጥሽ? ጓደኛዬ አይደለም የሚያውቅ። እንደዚህ እንደምታረጊ ያውቃል? አዎ። እብድ ናችሁ ማለት ነው ሁላችሁ።
ሰው በገዛ አይምሮ በጤነኛ አይምሮ እንዴት እንደዚህ ያደርጋል? እንዴት ግን እንደዚህ ነገር ለማድረግ ደፈርሽ? አየህ አንተ እንኳን እኔን ለመረዳት አልሞከርክም። እንዴት ማለት ምን እንዳደረግ ነበር? እንዴት እንድረዳሽ ነው የምትፈልጊው? መልሽልኝ። እንዴት እንድረዳሽ ነው የምትፈልጊው? በዱላ ሳመንከኝ አንተ። ገና ጨምርልሻለሁ። ዱላ ከሆነ የሚገዛሽ ማለት ነው። እሺ ምንድን ነው የምትፈልገው? እየጠየኩሽ እኮ ነው። ምን ልንገርክ? እንዴት ምን አይነት ስሜት ቢኖርሽ ነው ማለት አንድ ሰው ሆነሽ ከአባትሽ ጋር ከወንድምሽ ጋር እንደዚህ አይነት ግንኙነት ለመፈጸም የምትበቂው? አንድ እውነት ልንገርህ፣ እንደ አባትም አላየው እንደ ወንድምም አላየው አላያቸውም። በቃ እኔ ነግሬያለሁ። ለማንም ሰው ግድ የለኝም። ለአንተ ግድ የለኝም፣ ለሱ የለኝም። በቃ ለማንም ግድ የለኝም። እኔ እኮ ብቻዬን እኮ ነው የኖርኩት። ማን አለኝ ለእኔ? ማንም እኮ የለኝም። ይሄን ማድረጌ ነው የገረመ። እሱ ስጀምር ነይ የሆነ ነገር ፈልገሽ ምን ላድርግልሽ ብሎኛል። እኔ እኮ ከቤት ካምፓስ ገና ስገባ እኮ በጓደኛዬ ምክንያት እኮ ነው ራሴን ያጣሁት። ታውቃለህ ይሄንን? እንዴት በጓደኛዬ ምክንያት ማለት? እሱ ይሄን ነገር አጣርቷል። አንድ አባት እኮ ልጁ ካምፓስ ስገባ ብዙ ነገር እንደምትማር ማወቅ አለበት። እንዴ አንቺ ግልጽ ነበርሽ እንዴ ለነሱ? ነበርኩ እኮ ግልጽ መቼም ይኸውልሽ አባትሽ ነው ወንድምሽ ነው። ይሄን ነገር አንቺ እነሱ የሚመክሩሽን ነገር ለመቀበል ዝግጁ ነበርሽ? ዝግጁ አልነበርሽም። መስሚያሽን ድፍን አድርገሽ ነው የነበረው። በትክክል አንቺ አንቺ ይሄን ነገር ለመቀበል ዝግጁ ነበርሽ? መጥፎ ነገሮችን ሲነግሩሽ ለማቆም ፈቃደኛ ነበርሽ በዛ ሰዓት? አሁንማ ኦልሬዲ ገብቼበታለሁ። በሰዓቱ አሁን አንቺ ተጠያቂ የምታረጊያቸው በሰዓቱ አልከለከሉኝም፣ በሰዓቱ አልተቆጣጠሩኝም እያልሽ ነው አይደለ? አንቺ ፈቃደኛ ግን አልነበርሽም በዛ ሰዓት። ፈቃደኛ ነበርሽ? ሲከለከሉሽ እሺ ትይ ነበር? በልጅነትሽ ገንዘብ እጅሽ ላይ ነበረ። አባትሽ እኮ የእናትሽን እኮ ንብረት ስትወስጂ እምቢ ብሏል አላለም። አንድ ሴት ልጄ ናት ብሎ ነው ትቆጣጠር ብሎ የነበረው። አንቺ ግን በገንዘቡ ተበላሸሽበት። ይሄ ነው የሆነው። አንተ የተረዳህበት መንገድ ነው እሱ። እስቲ ምን አለ ሌላ ነገር አንቺ የተረዳሽበት? እኔ አላየሁም። ምንም የተረዳሁበት መንገድ አይደለም። ሰማኛለህ? አንተ በቤተሰብ እንትን አድርገህ ይሆናል። ቤተሰብ ለልጅ መጥፋት ምክንያት አንዱ ቤተሰብ ነው። እኔ ካምፓስ ስገባ ገና ማለት የነበረች ጓደኛ ነበረች ማለት ቤስት ብዬ ይዣት ነው። እና እኔ ካምፓስ ስገባ ምንም አላውቅም ነበረ። ይሄን ያህል ተበላሸሽ የምባል ልጅ አይደለሁ። በእሷ ምክንያት ልጅነቴን አጣሁኝ። ለዛ ነው ሴቶችን የምጠላችሁ። እናቴን አሳጣችኝ ሴት፣ እኔን አሳጣችኝ ሴት። አንቺ እኮ እያንዳንዱን ነገር እውነቱን እንድነግርህ እኮ ነው አስጨርሰኝ። እሺ ስለዚህ እንዴት ብዬ ለሰው ክብር ይኖረኝ? እኔ እኮ ልጅ እንዳስወረድኩኝ እነሱ አያውቁም። አልነገረክም? ይሄንን ከማን ነው ያስወረድሽ? ከማን ነው የወለድሽው? አላውቅም። ከማንም ጋር እየተኛሽ አይደለም? እሺ ከማንም ጋር እየተኛሽ ፈቃደኛ ሆነሽ ነው አይደለ ልጁ መጥቶ የነበረው? አየህ እንደዛ ነው የምታስበው። እኔ ልጅ ሲጀመር ስለ ልጅ አይደለም። አሁን እኔ ልጅ ያረገዝኩበት ምክንያት መጀመሪያ ምንም አላውቅም ነበር ነው ልልክ የምፈልገው። ይረገዛል ብዬ ባውቅ እኮ አሁን እኮ ከብዙ ወንዶች ጋር ስወጣ እንደሚረገዝ ሳታውቂ ነው እንደ ሄደሽ የተኛሽ? መድኃኒት እየተጠቀምኩ ነው። እንደሚረገዝ ሳታውቂ ነው ሄደሽ የተኛሽ? ለምን አታዳምጠኝ? በየትኛው አይምሮሽ ነው እያወራሽኝ ያለሽው? ለምን አታዳምጠኝ እያልኩ ያለሁት እኮ እኔ ካምፓስ ገና ስገባ ተደፍሬ ልጅ አርግዣለሁኝ። በጓደኛዬ ምክንያት ጓደኛዬ ነች ብላ እሱን ጠርታ ጓደኛዋን ጠርታ ለሁለት አሴረው። ምንም አታውቅም፣ የሀብታም ልጅ ነች፣ ብር አላት ብለው ተጫውተውብኝ እኮ ነው። እኔ እዛ ሰዓት ልጅ እንደሚረገዝ ባቅ ኖሮ መድኃኒት ተጠቀም ነበር። ለዛ እኮ ነው ወንዶችን እየዞርኩኝ የምበቃ።
ለዛ እኮ ነው የምታስጠሩ። እኔ ብቻዬን መፍትሄ ነው ብለሽ ያሰብሽው እንግዲህ ምንም የማያውቅም ሰው እየዞረ መበከል ነው። ጓደኛዬ ብዬ ይዣት እኮ እየሰራችኝ ነው እኮ እየነገርኩህ እኮ። ለወንድምሽ አትነግሪውም ነበር ይሄን ነገር? ለአባትሽ አትነግሪውም ነበር? ምን ብዬ ነው የምነግረው? ወንድሜ ራሱ በመድኃኒት እነሱን ከማደንዘዝ ያውቃል፣ ነገርኩህ ያውቃል። ተደፍሬ እንደሆነ ካምፓስ ስትገባ ይች ልጅ የሆነ ነገር እኮ ታያለህ እኮ። እኔ እዚህ ጋር እየታመምኩኝ እንደሆነ ሲያይ አባት ሄዶ አስመርምሮ ልክሰስልሽ፣ ምን ሆነሻል፣ ይሄ ነገር ያስፈልግሽ፣ ልክሰስልሽ እኮ አላለኝም እኮ። ምንድን ነው ያለክ? ለአንተ ከወንዶች ጋር እየሄደች ነው፣ እየወጣች ነው፣ የሴክስ ቪዲዮ ታያለች ምናምን አይደል አላለክም? እነሱ ፊት ነው የማየው፣ አያለው እነሱ ፊት ሁሉንም ነገር አደርጋለሁ። አንቺ አሁን በወሲብ ምክንያት ነው ተጎደው እያልሽኝ ያለሽው አይደለ? ልጅነቴን ያጣሁበት ምክንያት በወሲብ ምክንያት ነው። ታዲያ ደልቀቅ ብለሽ በእያንዳንዱ ሰዓት ያንን ነገር መመልከት ጤናማ ነው ብለሽ ነው የምታስቢው? እኔ በቃ እንደዛ ነው የማስበው። እኔ ምን እንደሚሰማኝ በነገራችን ላይ ውስጥ እንደሚያስብ አልኩ። አሁን ሌላ ነገር አሁን ቀደም ሶሻል ሚዲያ ላይ ምናምን የተለያዩ ቲፕ ማድረጋቸው መመለከታቸው ቲፕ የሚሆኑ ነገሮች ናቸው ስትይ ነበረ። ግን እውነታው ምንድን ነው? እውነታው ምንድን ነው? እኔ ሴክስ ቪዲዮ ነው የማየው። እውነታው ሌላ ነገር ምንም የመመልከቱ እንትን የለሽም? የለኝም። ለምን ይኖረኛል ሲጀመር? ለአንድ ወጣት መበላሸት ምክንያት እኮ ይሄ ሁሉ ማህበረሰብ እኮ ነው። ታዲያ ያንን ነገር የምታደኙ ደግሞ ማህበረሰቡን በመጉዳት ነው? እንዳንቺ አይነት ሰው በመፍጠር ነው ማህበረሰቡን የምታደኙ? እኔ ማን አይዞሽ ያለኛል? እኔ እዚህ ጋር አንቺ መቼ ዌልካም ነበርሽ? ለሰዎች ፈቃደኛ ነበርሽ? ነበርኩኝ እኮ መጀመሪያ እኮ አንገቴን ደፍቼ የምኖር ሰው ነበርኩ እኮ። እቺ ውሻ የሆነች ልጅ ከእንተኔ ህይወቴ ላይ ከገባሽ በኋላ ነው ለሰውም የተቀየርኩት ለቤተሰብም የተቀየርኩት። እስቲ ጠይቃቸው ምን አይነት ልጅ ነበረች እሷ ብለህ ጠይቃቸው። እንዴት ነበር ስሰራላችሁ? እንዴት ነበር ኮንትሮል ሳደርግ የነበረው ቤቱ? እሺ ነይ ተነሽ ውጭ ነይ ውጭ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በመድኃኒት ይኸው መጫወቻ አደረገችን እኮ በመድኃኒት መጫወቻ አደረገችን። አይዞ አባቴ፣ ያው እንግዲህ እኛም ደርሰናል። እስቲ ተወኝ ባደግኩበት በተከበርኩበት ሰፈር ጉልት አድርገኝ የራሴ ልጅ በመድኃኒት እንዲህ ትጮትብን እንደዚህ ትጮትብኝ የራሴው ልጅ ምንድን ተብሎ ነው የሚወራው? እንዴት አወቃችሁ እናንተስ? እንዴት ደረሳችሁ? አይ ጉዴ አይ ጉዴ አይ ጉዴ አይ ጉዴ! ምን ተብሎ ነው የሚወራው? ሀገር ምድሩስ ምንድን ነው የሚለው? እኔም ቢሰማ እንግዲህ ያው በወለደው ልጅ እንደዚህ ወለደው ልጅ እንዴት አወቃችሁ እናንተ? እንዴት አወቃችሁ ደረሳችሁ? ያው እኛ እንግዲህ አንድ መልካም ሰው ነው ትንሽ ጥርጣሬ ከደረሰበት በኋላ ያደረገችኝ እኮ የወለድኳት ልጅ ማን ያስባል እንደዚህ በልጁ በመድኃኒት እንደዚህ ልጄንም እኔንም ትጮትብን የራሴ ልጅ ለብዙ ጊዜ ነው ይሄ ነገር የተከሰተው። ሽባ አድርጋኛለች እኮ በሽተኛ አድርጋኛለች እኮ። እኔ ምኑን አውቀዋለሁ? እኔ እንደ ልጅ ነው የማያት። እኔ እንደዚህ አይነት ነገር ጉድ ውስጥ እንደገባች መቼ አውቄያለሁ? እንደዚህ አይነት ነገር ትጠቀማለች ብዬ መቼ አውቃለሁኝ? እኔ ትማራለች ብዬ ነው እንጂ
ማለት እስቲ ቤተሰብ ምንም እየመጣ ማለት የእርሶ ቤተሰቦችም እየመጣ እናንተ ስጠፉ ሰፈር ላይ እንዴት ናችሁ ምናምን እያለ የሚጠይቅም ሰው የለም? ምን ዘመድ አለን? ዘመድ የለም። ያቺ እናቷ ነበረች፣ ነፍሷን ይማረው። እናቷ ነበረች ሁሉ ነገራችን። እሷ ከሄደች በኋላ በቃ ምን ዋጋ አለው? አይ ቤቲ፣ አይ ቤቲ፣ አይ ቤቲ፣ ያችን የመሰለች ምናልባትም አቶ አለማየሁ ያው ይሄ ነገር አለማየሁን እስቲ ያው ትንሽ ተረጋጉና እንግዲህ አንዳንድ ጥያቄዎችን ልጠይቅዎት። ምኑን እነግርሃለሁ? ምን ጠይቅ? ለሰዎችም እንግዲህ ይሄ ማስተማሪያ ስለሆነ የተለያዩ ሰዎች ናቸው። ፊቶት አይታይም፣ ቅድም ነግሬዎታለሁ። ምንም ስጋት አይግባዎት። ወዴን አደባባይ ልታወጣው ነው? ምን ተብሎ? ያው ቅድም ነግሬዎታለሁ። ፈቃደኛ ስለሆኑ ነው እንግዲህ ቁጭ አልኩት። ሰዎች ቢማሩበት ህብረተሰቡ ቢድን ብለን ነው ይሄን ነገር እየሰራን ያለ ነው። ከእናንተ እንዲማሩ ብለን ነው እየሰራን ያለ ነው። ቤት የሰራችሁ ስራውን ትምህርት ይሆናል ብለን ይሄ ትምህርት ይሆናል ብለን ይሄ ነገር ሌሎች ሰዎች ላይ እንዳይፈጸም ነው እንግዲህ እኛም እየተጋን ያለ ነው ማለት ነው። እስቲ ትንሽ ተረጋጉና ማለት ነው ዞር ብለን ወደኋላ አንዳንድ ነገሮችን እናወራ። ምናልባት ይሄ ነገር ተከስቶኛል ቅድም ከእሷ ጋር እያወራሁ ነበረ፣ እርስዎ ውጭ ላይ እስከሚረጋጉበት ሰዓት ድረስ ማለት ነው። ይሄ ነገር ለመከሰቱ ምክንያት እሷ እንደ ምክንያት ነው ብላ የነገረችኝ አንዳንድ ነገሮች አሉ። ከወንዱም ልጆች ጋር አውርተናል። ይሄ ነገር ለመፈጸሙ ለመሆኑ እሷ የነገረችኝ አንዳንድ ነገር አለ። ምክንያቱ ምንድነው? በልጅነቷ እናቷን ማጣቷ ምንድነው ማለት በ7 ዓመቷ ነው እንግዲህ የእርሶን ባለቤት ያረፈችው። በሰዓቱ እርሶ ወንድ ልጆች ላይ ብቻ እንጂ ትኩረት ያደርጉ የነበረው እሷ ላይ ብዙም ትኩረት እንደማያደርጉ ምናምን ነገሮች እየነገረችኝ ነበረ። ትሪት እንደማያደርጓት በልጅነቷ። እኔ ለቤት ያንሽ ለልጆች ያንሽ ነው። እኔ ለኤርሚያስ አስበልጬ ቤትዬን አሳንሼ ነው። እሷም ልጄ ነች። እኔ ያልገባኝ ነገር እሷ አካሄድ ነው እንጂ አባት እንዴት አንዱን ልጅ አስበልጦ አንዱን ልጅ ያሳንሳል? በዛ ላይ አንድ ሴት ልጅ የእናቷ አንድ መተኪያ ልጅ አለችኝ የሚለው ልጅ እንዴት አድርጌ ላሳንሳት እችላለሁ? የእሷ አስተሳሰቧ ነው እንጂ ያነሰው እኔ እሷን አላሳንስኳትም። ከኤርሚያስም ምንም ያሳንስኳት ነገር የለም። የሄደችበት መንገድ ነው የሁላ ነገር ያመጣው። ለእኔም ተረፈ እንጂ ለእኔም ተረፈ። የእሷ አካሄድ የእሷ መንገድ የያዘችው መንገድ ይኸው እኔንም በመድኃኒት በሽተኛ አድርጋኝ መውጫ መግቢያ እስካጣር ቀና ብዬ እንኳን እንዳልሄድ ነው ያደረገችኝ። እንደ ሁለተኛ ምክንያት ለእሷ ምንም ማሳሰው ነገር የለም። አይ እንዴት ብዬ ልረጋጋ ልጄ? እንደ ሁለተኛ ምክንያት ደግሞ ያነሳችው ነገር አለ። ሁለተኛው ምክንያት ምንድን ነው ያለችው? ካምፓስ የገባችበት ወቅት ነበረ። መጀመሪያ ላይ ካምፓስ እንደሄደች በአንድ ጓደኛዋ ምክንያት በሁለት ወንዶች እንደተደፈረች ነግራኝ ነበረ። ቤቲ ይህን እንኳን እኔ ያልሰማሁ እንደው ከወንድሟ ጋር ወርታ ከሆነ በስተቀር ነው እንጂ አይደለም። አይ ይሄ እንግዲህ እዚህ ጋር አሁን ትክክለኛውን ነገር ነው ከተነጋገርን መነጋገር ያለብን ማለት ነው። ምንድነው እርስዎም በዛ ሰዓት አውቀው ወደ ሆስፒታል ቦታ እንደወሰዷት ልጁ እንዲወርድ እንዳስደረጉላት አይነት ነገር እየነገሩኝ ነው የነበረው። ምን ላድርገው? ይሄ ሁላ ጉድ አደባባይ ይወጣል ብዬ አላሰብኩም። እንደዛ ሆኜ መጣሁ ስትለኝ በቃ ወሬውም በአደባባይ አይወጣም ብዬ አንዴ ጉድ እውነቱን ነገር እንግዲህ እዚህ ጋር ማውራት ይቅርታ አድርጉልኝና ለችግሩ መፍትሄ ለማምጣት ስለሚያስችለን ብዬ ነው። እሷማ ዘኔ ካምፓስ በሄደች ሰዓት ነው ጓደኛዬ ነች ነው ያለችው። እንግዲህ እንደዛው ነው የመጣችው። በቃ በሰዓቱ ምንም ማድረግ አልቻልኩኝም። በቃ ያለው አማራጭ መቼም እቺ ልጅ ትማራለች ብዬ ነው የላኳት። እንደዚህ ሆንኩ ብላ ደግሞ ስትመጣ ለእኔ ትልቅ ነገር ነው የተሰማኝ ስሜት። በምኖርበትም አካባቢ ተደፍራ ነበር የመጣችው። ተደፈርኩ ነው የምትለው እሷ። የሄደችበት ቦታ ግን ያው አይታወቅም ብዬ እኔም ገበኔን ላለማውጣት ምን ላድርግ እንግዲህ ማንም ሳይሰማ በውስጥ ይዛ የመጣችውን ነገር ወደ ትምህርቷ ቶሎ ትመለሳለች በሚለው ወደ ሐኪም ቤት ወስደን ከውስጧ ያስወጣ ነው። እንግዲህ ምን ይደረጋል? አባት የሌለው ልጅ
እንደዚህ ጉዶና ያመጣችው ነገር ከትምህርቷም ሳትሆን በአካባቢውስ ምን አይነት ስም ይኖራታል? ያን ነገር ለመሸፋፈን ብለን እንግዲህ ወስደን ሐኪም ቤት ልጁ እንድታስወርዱ አድርገናል። ከዛ በኋላ ነው የጸባዩ መቀየር ምናምን ነገር እየመጣ የነበረው። ከዛ ጊዜ በኋላ ነው እርሶ የተመለከቱት ማለት ነው። ቤቲ መልካም ልጅ ነበረች፣ ሀሳቢ ነበረች። ነፍሷን የማረው እናቷ እያለች ጥሩ ልጅ ነበረች። ከእናቷ ሞት በኋላ ነው የቤቲ እናቷ እንግዲህ በልጅነቷ ነው አይደለ? በ7 ዓመቷ ነው የሞተችው። ግን ይሄ ነገር አሁን ጸባዩ መቀየር የጀመረው ካምፓስ ከሄደች በኋላ ከተደፈረች በኋላ እናንተ ተነጋግራችሁ እንድታስወርድ አድርጋችኋታል አይደለ? ይሄ ሱስ መጠቁም መጀመሩ ገንዘብ በሷ በኩል ነበር የሚገባው። በገንዘቡ ምክንያት ተበላሸችበት። ግን ወደ እንደዚህ አይነት የጸባዩ መቀየር መመልከት አጓጉል ነገር እርሶ መመልከት የጀመሩት ከዛ ጊዜ በኋላ ነው ወይስ ከዛ በፊትም ነበረ? ይሄ ወደ አጓጉል ነገር ውስጥ የገባችው አሁን የገንዘቡ በሷ ከሆነ እናቷም በሷ ስም ሁሉ ነገር አድርጋለት ነው ያለፈችው እና አጉል ነገር ውስጥ የገባችው ገንዘቡን ካገኘች በኋላ ነው። ግን ቤቲ ለውጥ ያመጣችው ተጽዕኖ የፈጠረባት ከአደጋው በኋላ ነው። ከእናቷ አደጋ ገና በልጅነቷ ማለት ነው። በልጅነቷ ከዛ እናቷን ካጣች በኋላ ከአደጋውም በኋላ ከደረሰባትም አደጋ በኋላ ነው። ከዛ በኋላ ነው ጥሩም ከሰው ጋር ያላት ነገር ጥሩም ነገር አልነበረም። እዛው እያደገባት መጣ። ከዛም ብላ እግዚአብሔር ፈቀደና ወደ ካምፓስ ገባች። ካምፓስ ከገባች በኋላ በቃ እንጃ ልጅ ትሁን ማን ትሁን ግራ እስከሚገባኝ ነገር ደረጃ ደረስኩ። በቃ ትምህርቷንም ላስተዋት ሞከርኩ። በቃ ብዙ ነገሮች በቃ ታገልኩ። ግን የሄደችበት የያዘችው መንገድ እንዲህ ነው የምትለው አይደለም፣ ከባድ ነበረ። አንድ ሰው ደግሞ እዛ ውስጥ ከገባ በአንድ አታወጣውም፣ ይከብዳል። ቀስ በቀስ ነገ ከዛሬ ሲባል ጭራሽ እየባሰ የምታደርጋቸው ነገሮች እየተቀየሩ በቤት ውስጥ ሁሉን ነገር እንደ አባት ሳይሆን ወንድሟንም እንደ ወንድም ሳይሆን ሁሉ ነገሯ ተቀይሮ ይኸው እኔንም ይኸው መጨረሻ ጉድ አድርጋኝ ተይ ስላት ይኸው መጨረሻ አንገቴን አስደፍታኝ ቁጭ አልኩ እንጂ ያላረኩት ነገር የለም ነበር። ለእኔማ ለቤቴ ዋናው ትልቁ ነገር እንግዲህ ያው በጊዜ ደርሰንበታል። ቤተሰቦቻችን እንግዲህ አሁን ምንድን ነው የምናደርገው? በጣም ቀደም በተደጋጋሚ እየነገርኳችሁ ነው የነበረው ማለት ነው። ሁሉም ሶስቱም ማለት ነው አባትየውም ወንድምየውም ሴቷም ልጅ ሳይኮሎጂካሊ ትሪትመንት ያስፈልጋቸዋል ማለት ነው። መታየት አለባቸው። ከዚህ ዲፕሬሽን ውስጥ የግድ መውጣት ስላለባቸው ማለት ነው። በጣም ከባድ ነገር ነው ስንሰማ የነበረው። እችን ልጅ እንግዲህ ለተወሰነ ጊዜ ያው የተለያዩ የሕክምና ባለሙያዎች አሉ እኛን የሚከታተሉን እኛን እንደ ሀሳብ ድጋፍ የሚሰጡን። እችን ልጅ አሁን ወደ እስር ቤት ብቻ ሳይሆን ጭንቅላት ሜንታሊ ትሪት መደረግ ስላለባት እንደዚህ አይነት ቦታ መሄድ አለባት። ይሄ ጉዳት እንግዲህ ይሄ ትራውማ ከደረሰባት ከልጅነቷ በኋላ ነው እያደገ ባህሪዋም እየተቀየረ የመጣው። ዞሮ እንደ መልእክት የምናስተላልፈው ምንድን ነው? ቤተሰቦቻችን ልጆቻችን ከማን ጋር ነው የሚውሉት? ውሏቸው እንዴት ነው? ጓደኞቻቸው ይህን ነገር እኔ ብዙ ጊዜ በተደጋጋሚም እናገረዋለሁ ማለት ነው። እንደ መልእክትም የማስተላልፈው ነገር ስለሆነ ውሏቸው ከማን ጋር ነው? ምንድን ነው የሚያደርጉት? ይህን ነገር በደንብ ብንከታተላቸውስ? ምክንያቱም የወደፊት ህይወታቸውን ስለምናድነው ሴፍ ስለምናደርጋቸው ማለት ነው። ወደፊት ሰቀቀን ሳይሆን ለእኛ የሚደርሱልን ልጆችን ነው የምናፈራው። ሰው እንግዲህ ጥሩ ጓደኛ ካለው ጥሩ ነው የሚሆነው። መጥፎ ጓደኛ ካለው ደግሞ መጥፎ ሆኖ ስለሚቀጥል ልጆቻችንን የሚውሉበትን ቦታ ምንድን ነው የሚያደርጉት የሚለውን ነገር በደንብ ብንከታተል፣ ገንዘብ ፈንድ ሲደረግላቸው ገንዘብ ሲሰጣቸው ዝም ብሎ ገንዘብ ሂድና አጥፋው ለምግብ ነው ወይ ምናምን አይነት ነገር ብቻ ሳይሆን ምንድን ነው ኤግዛክትሊ በዛ ብር የሚያደርገው
የሚጠቀመው ለምንድን ነው የሚያውለው ለምንድን ነው የሚለውን ነገር ወረድ ብለን መከታተል እንዳለብን ነው የሚሰማኝ ማለት ነው። ምክንያቱም ይህን ነገር ማድረግ የስልጣኔ ምልክት እንጂ ፋራ የመሆን ነገር አይደለም መከታተላችን ማለት ነው። ስለዚህ በደንብ እንግዲህ እነዚህ ሰዎች የደረሱበትን ነገር ቤተሰቦቻችን ለእናንተ የምናስተላልፍላችሁ ነው በሚቀጥለው ፕሮግራማችን የሚሆነው ማለት ነው። ልጅቷም የምትገኝበትን ሁኔታ ማለት ነው። ቤተሰቦች እንግዲህ እግዚአብሔር ፈጣሪ ሁላችንም ሙስሊሞችም ክርስቲያኖችም ይህን ፕሮግራም የምትከታተሉ ጸሎት የሚያስፈልገው ነገር ነው። በደንብ ጸሎት ማድረግ ይሰማኛል ማድረግ እንዳለብን ማለት ነው። ከዚህ ነገር እንዲያድነን ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ አስቀምጡልን። እናመሰግናለን።